ተረጋጋ። ቤት ሂድ፣ ሻወር ውሰድ፣ ምሳ ብላ፣ ተረጋጋና ሻይ ቡና እያልን ወይ እናውራ። ንገረኝ። ኧረ ጉድ! ኧረ ጉድ! ኧረ ጉድ! ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንደዚህ ሀሳብ ትቀበለኛል? እሺ ምን እንደምትፈልገው ምንድን ነው ነገሩ? እንዴት ሄልሚ ዳፈሪ ትንሽ ስማማንቺ ነው እንደዚህ የምትሆኚው? እንዴ ቤተሰብ የለሽም እንዴ? ቤተሰብ የሚቆጣ ቤተሰብ የለሽም እንዴ? ቤት ጠብቀሃለሁ። ስም አሞል በመንፈስ ቅዱስ ምንድን ነው ይህን እንደዚህ የሚያደርጉት እንዴ? ምንድን ነው እሱ? በቃ የምርጫውን አልመርጥም አላችሁ እና ያው እንግዲህ ምርጫውን ገና አልታወቀም ማለት ነው። ነገ ይቀጥላል። ነገ ማንን እንደሚመርጥ ይታወቃል ማለት ነው። ምርጫውን አልታወቀም ምናምን የመጨረሻው ትላላችሁ። ምን መጨረሻ ምንም ያለው ነገር የለም። ሩታን ተይኝ ምን ምናምን ነው የሚለው እሱ ከሩታ ነው እንጂ ከአንቺ ምንም እንትን የለውም። ኧረ ትንሽ ፈሪ ስማ፣ ሰዎች ምን ይልሻል እንደዚህ? አንቺ ቆንጆ ይሄ ሁሉ ኧረ በስመ አብ ምን አይነት ነች በእናታችሁ! ኧረ ወደዛ ኧረ ወደዛ ምነው የሰው ባል እንደዚህ አድርገሽ ሞካ አግኝተሽ በኋላ እንዳችም አይጠቅም። ራስሽን አስከብረሽ ራስሽን ብትኖሪ ነው መስማት የምትፈልጉትን ማውራት ያለባችሁ ጨርስ እንሄድ ነበረ። ሩታ ስላልጨረስን ወይ ትክክለኛ መልስ ስላልሰጠን ነው። የምሬ ነው። ይሄ ደግሞ አንቺንም የሚጠቅም ነገር ነው። ሁሌ አንቺ እየጠራሽ ወይ ደግሞ ልጅን በልጅ ስበብ እያሳበሽ በነገር ላይ ዛሬ ቀን ማምንበት ነገር አታድርግልኝ። ምንድን ነው ስጠኝ በእግዚአብሔር ከባልና ከሚስት ወጣ በል እንዴ! ለቀቅ አድርጋቸው እና ውድ ቤተሰቦቼ እንግዲህ ያው አብርሃም በቃ ምርጫውን ማላስተካከለም ማለት ነው። ምርጫም አልተመለሽም ሄልሚላዬ፣ እንደው ብዙ ነገር ባትሆኝ ማለት ነው። እኔ የምመክርሽ ምክር ብተውት ልጁን እስቲ ተውት፣ ራሱ ጋር ይሁንበት። እንዴ ጉድ ፈላ ዘንድሮ። እኔ እኮ በጣም ነው እንትን የምታሳፍሉኝ ማለት ነው። እንዴ ወንድ ልጅ አይደል እንዴ? እስቲ ተውት። እንደዚህ በአፍ ተደፍተሽ ባፍሽ እሱን ልመና እንዴ ምንድን ነው? ወይኔ 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 ወይኔ! ኧረ እኔ እንደዚህ አይነት ነገር ቢቀርስ እንዴ! ወንድ ካለ ወንድ አትኑሩ ተብላችኋል እንዴ? ነው ኢትዮጵያ ውስጥ አብርሃም ብቻ ነው ያለው? አንድ አብርሃም ነው እንዴ ኢትዮጵያ ውስጥ የተፈጠረው? ስንት አብርሃም አለ? ምን ሆናቸው ነው? ኧረ ለቀቅ አልኩት እንዴ! እሱ ቆይ እናንተስ እዛም አጃቢ አላችሁ። እሱ ምን አጃቢ ያለው? ብቻውን እንደዚህ ያቃጥላችሁ ልገሉት ነው እንዴ? እንዴ ከልጁ እናት ጋር እንትን ላትይው ነው እንዴ? ኧረ ተይ በቃሽ እንዴ! በቃሽ ሄልሚላዬ፣ እኔ እውነቴን ነው የምነግርሽ፣ ለራስሽ ነው የሁሉ ነገር። እንዴት ሴትነትሽን አተሽ እንደዚህ የምትዋለጁ? ምን በወጣሽ ነው? አንቺ ቆንጆ ነሽ። ስንት ወንድ የሚፈልግሻለ፣ ስንት አብርሃም ሞልቷል፣ በዛም በዚህም ሞልቷል። ደግሞ አሁን ቆንጆና ገንዘብ ያላት ሴት ትጠላለች እንዴ? ምን ሆነች ነው ይህን ያህል? ኧረ በስመ አብ ምን ሆናችሁ ነው በእናታችሁ? እኔ አብርሃም በጣም እንትን ብል ወይ ውሳኔውን ለምን አውጥተህ አትናገርም እንዴ? ወይ ሩታን አልፈልግም ወይ ሄልሚላን አልፈልግሽም፣ በቃ እዛው እንትን በይ። እኔ አልፈልግሽም፣ እኔ ለአንቺን እኮ ለመደበሪያ ነው እንጂ ለሌላ ነገር አልፈለግኩሽም ብላ ቁርጧን ንገራት እንዴ! ቁርጤን ንገረኝ ነው ያለች። በቃ ይህን ያህል ልቅሶ! ኧረ ሄልሚላ ያንቺስ በዛ። እውነቴን ነው የምልሽ ያንቺስ በዛ። እኔ እንደዚህ አይነት የሚያስረቅስ ፍቅር በድንገት ይዞኝ የሚያስረቅስ የእንትላን የብዙነሽ በቀለን ዘፈን በደንብ ጋብዙላት። የብዙነሽ በቀለ ነው አይደል? የሚያስለቅስ ፍቅር በድንገት ይዞኝ እያለች እና ይሄ ፍቅር ሳይሆን ነው በቃ። እንዴ ሊያቃቃልጉት እንዴ! ተውት። ደከመው ልጁ እንዴ! ሊበሉት እኮ ነው ሊበሉት። እውነቴን ነው የምላቸው። እኔ እንደዚህ አይነት ፍቅር ምንዶ ባፍንጫ ይውጣ ብዬ ነው እንትን ልምለው። እኔ ጀግንነቷን የማደንቃት ሩታ ነች። ይኸው ሁላችሁንም ሰምታ ምንም አታመጡ ከኔ እንደሆነ አትለዩትም ብላ ዝም ጭጭ በቃ መልስ እንኳን አልሰጠቻችሁ። መጨረሻ ላይ ነው በቃ ተፈለክ ሴት ልጅ ነች፣ መልሷን ንገራት።
ከኔ ጋር ብዙ ነገር እያሳለፍን ነው ያለ ነው። እኔ ጋር ታርቀናል፣ ቤቱ ገብቷል አለችሽ። በቃ አለቀ። ይሄ መልስ አይሆንሽም እንዴ? መልስ ንገረኝ፣ መልስ ንገረኝ። ምንድን ነው መልስ የሚነግርሽ? በቃ አለቀ። እንደማይፈልግሽ እኮ እየነገረች ነው። ቢፈልግሽ ኑሮ እኮ ምርጫውን ይሰጥሽ ነበረ። በቃ እፈልግሻለሁ፣ አንቺን ነው የምወደው ብሎ ቁጭ አደረግሽ ነበር። ስለዚህ ሚስቱ ሩታ ስላለች ለአንቺ ደግሞ ቦታ የለውም። በቃ ብቻውን ጥሎሽ ቢሄድ ብቻውን ቢመጣ ሩታ ብትሄድ ምንም መልስ የሚሰጥሽ ነገር የለም። እኔ እውነቴን ነው የምልሽ። ስለዚህ አንቺ ደግሞ ክብርሽን ጠብቀሽ እንዴ ምን ካለሱ ወንድ የለም እንዲ ሞልቷል ወንድ እንዴ ኢትዮጵያ ውስጥ ስንት ወንድ አለ? ምንድን ነው ይህን ያህል የሚያስለቅስ እንዴ? የሰው ባል ታልቀማሁ ብሎ ምንድን ነው ማልቀስ? እውነቴን ነው የምላችሁ። የሰው ባል ታልቀማሁ ብሎ ምንድን ነው ማልቀስ? ምንድን ነው ማስለቀስ? ምንድን ነው ይሄ ማለቃቀስ? አንተ አብዬ ልሳ አልፋ አትቀመጥም እንዴ? እንዴ ምንድን ነው? በቃ እንዴ ታልፈለገ ልጁ ታልፈለገ አልፈለገም ነው። ምንም የሚደረግ ነገር የለውም። እዚህ ጋር እኮ ልጅ አለው ይሆት አለው ሚስት ብሎ አግብቷታል። ገና አመት ሳይሆናቸው አንቺ ተሰንቅለሽ እዚህ አልወጣም አላስወጣም አልሻቸው እኮ እንዴ። ታያቸው እንጂ በህግ አምላክ እንዴ በህግ አምላክ እንዴ ጉድ እኮ ነው ዘንድሮ። የዘንድሮ ይባስ እናቴ። ኧረ ያንቺ ደግሞ ባሰ፣ ያንቺስ ባሰ። እኔ እንደዚህ አይነት ነገር አይቸማራው። እንዲህ ተደፍተሽ ባንገትሽ ተደፍተሽ እሱን ስለምኝ ልትሆይ ነው እንዴ? ኧረ ስነ ስራችን ያዥ። ክብር የሚባል ነገር አለው እኮ። ሴት ልጅ እኮ ክብሯን ስጠብቅ ነው ወንድም የሚወዳት። እንደዚህ ለምነሽ አግብተሽ እኮ የሆነ ነገር እንትን ቢል እራሱ ለምነሽ ነው ያገባሽኝ እንጂ እኔ ፈልጌሽ አይደለም ነው የሚልኝ። ስለዚህ ራስሽን ክብርሽን ጠብቀሽ ቁጭ በይ። እንዴ ምንድን ነው መልከስከስ? ኧረ እንደዚህ አይነት ነገርማ ጥሩ አይደለም። እውነቴን ነው የምላችሁ፣ እውነቴን ነው። እሱ ደግሞ አሁን ወንድሙ ጋር ተስማምቷል። ወንድሙ ደግሞ በቃ አንተ ከሩታ ጋር መሆን ያለብህ ስላለው ወንድሙ ጋር ነው አሁን የወንድሙን እንትን ነው የሚሰማው። ስለዚህ አንቺ ደግሞ ተይው እንጂ ጉድ እኮ ነው። ምንድን ነው እንደዚህ አይነት መልከስከስ? ምንድን ነው መልከስከስ? ስነ ስርዓትሽን ይዘሽ ቁጭ በይ እንጂ ተይው በቃ እንዴ። ጀግናዋማ አታያትም? መልስ እንኳን አሰጣቸውም። ለምን በቃ እንደማትፈለጊ ሁሉ እየነገረችሽ ነው። እየገለማት እያየችሽ ነው። እንደማይመልጥሽና እንደማይፈልግሽ አየችሽ። በቃ እንዲህ ማልቀስ ምንድን ነው? ማልቀሱስ መለቀሱስ ምን የሚያመጣው ነገር አለ? እውነቴን ነው የምላችሁ። እንዴ እኔ ከዚህ ጋር እንዴ ኧረ በስመ አብ እኔ ይኸው አለቀውም እኮ ነው። እጁን ግጥም አድርጋ ይዛ አለቅም እንዴ ለቃቂው። ኧረ ወይኔ እጁን ልገነጠል ነው እንዴ? እጁን ገንጠሪውና ሂጂ ግማሹን ተሰነጣጠቁ። ጎበዝ ሩታዬ፣ ላጥበይ የኔ እናት፣ የኔ ጎበዝ። ያው ራቆሽን እኮ ነው የመጣሽው። ራቆሽን መተሽ ይህን ያህል መሆን ምንድን ነው? ምንድን ነው ይህን ያህል መሆን? ኧረ ሩታዬ እንደው እንደው እውነትም እንደው ተወልደሻል አንቺ። እውነቴን ነው የምላችሁ ሩታ ይኸው ገልማት እኮ ነው የምታያቸው። ራሱ እሷ ስትንበረከክ እሷ እንደዚህ ብላ እያየችሽ ነው። ስለዚህ ሰነ ስርዓትሽን ይዘሽ ቁጭ በይ እንዴ። አሁን እኛ በፊት አዝነንልሽ ነበረ። በቃ አሁን ሚስቱ ጋር ታልቋል፣ አለቀ እንዴ። ምንድን ነው ይሄ? ምንድን ነው መልከስከስ? ምንድን ነው ይሄ የሚያስፈልግ እኮ ነገር አይደለም። እውነቴን ነው የምልሽ እንዴ። ክብርሽን መጠበቅ አለብሽ። ክብር እኮ ሴት ልጅ እኮ ክብሯን ስጠብቅ ነው ደግሞ ጥሩ። ክብርሽን ሳትጠብቂ አንቺ እዛ ጋር እየተልከሰከሽ ምን ሌላ ወንድስ ታገኙ? ሊያገባሽ ነው ልታገቢው? እኔ እውነቴን ነው የምላችሁ። ይህንንም እንትን ማለት አለባችሁ። ስለዚህ ኧረ ክብርሽን ጠብቂ። ምን መዋረድ ነው? ክብር የሚባል እኮ አለ። ክብር የሚባል አለ። አይታትም? እያሾፈችብሽ እኮ ነው። ጀግና ሴት እንደዚህ ነው። እኔ ሰሞኑን ወደ ለታ ተገልብጫለሁ። ለምን አንዳንድ ስራዎች አንተን ቢሉኝም በቃ ጎበዝ ነች፣ ትችላለች ማለት ነው። ትችላለች ማንቀጥቀጥ፣ ማሸበር። ለምን ባሏ ነዋ፣ መብቷ ነው። ባሏን ደግሞ የራሷ ማድረግ መብቷ ነው። ማንም የሚከለክላት የለም። እዚህ ጋር ያም ቢል
አቶ አቤልም ብትል አቤል ለምን አንተ አታገባትም እንዴ? አንተ አግባት በቃ ልጅቷን አንተ አግባት። አንተ ነህ የወደድካት እኮ አብርሽ ሳይሆን አንተ ነህ የወደድካት። አንተ ነህ የወደድካት። በቃ አንተ ቂጥቂጧን ከምትከተል አግባትና ቁጭ በል ቁጭ በል ቁጭ በል አግብታት ማለት ነው እንዴ? ኧረ ብለው እንዴ ሆ ፍዳዋን እኮ አሳዩት። ፍዳውን አሳዩት ሰውየውን እንዴ ታጋመሱታ ለሁለት እንዴ ሆ ጉድ 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 ጉድና ጅራት ወደ ምንድን ነው የሚባለው? ጉድና ጅራት ወደ ኋላ ነው የሚመጣው ነው ወደፊት ነው የሚሄደው የሚባለው። አረ እናንተ ምን ይሄን ያህል ማልቀስ፣ ይሄን ያህል ማስለቀስ፣ ይሄን ያህል መነፍለቅ፣ ይሄን ያህል አረ ሴት አይደለሽ እንዴ? ሴት ልጅ እኮ ክብሯን ስትጠብቅ ነው። እውነቴን ነው የምላችሁ። እኛ አንዳንዴ ራሳችንን ስንጥል ወንዶች ራሱ የሚንቁሽ ለምነሽ አግብተሽ ሳይሆን ኮራ ብለሽ ስትይ ነው የሚወድሽ። አሁን ሩታን እንዳንቺ ስላልሆነችለት በቃ ይወዳታል ማለት ነው። ሚስቱን ይወዳታል እንዴ? የልጁ እናት ነች። ስለዚህ ሄርሜላ ተበላሽ። ለወንድ ልጅ እንደዚህ መንበርከክ የለብሽም፣ እንደዚህ መሆን የለብሽም። አንቺ በቃ ማሸነፍ በነበረብሽ ጊዜ ታሸንፊያለሽ። በቃ አሁን ደግሞ ተሸንፈሻል። ምንም ዋጋም የለሽ። እኔ እኮ በጣም ነው የሚገርመኝ። ሴት ልጅ እንዴት ክብሉን ያጣል? እንዴት ክብር እኮ የሚባል ነገር አለ። እውነቴን ነው የምላችሁ፣ ክብር የሚባል ነገር አለ። እኛ ደግሞ ሴት ልጅ ደግሞ ክብሏን ስትጠብቅ ነው ሁሉም ነገር የሚወዳት፣ ሁሉም ሰው የሚያደንቃትም የሚወዳትም። አንቺ ክብልሽን አሳጥተሽ አሁን አብርሽን እንደዚህ አጎንብሰሽ፣ ወይኔ 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 ወይ የመጀመሪያ ነው ብትይ እንኳን ጥሩ ነው። አንቺ የልጅ እናት ነሽ፣ ልጅሽን አታሳድጊም አርፈሽ። ስለዚህ እኔ እውነቴን ነው የምናገረው። እኔ የዋሸሁ አይደለም የምናገረው። ልጅሽን አሳድጊ፣ እሱም ልጁን ያሳድግበት። ምንድን ነው ይሄን ያህል ትርምስ፣ ይሄን ያህል ጭቅጭቅ? እንዴ ታላገባኸኝ ታላፈቀርከኝ? ኧረ ትዕግስት ይኖራችሁ ወገን። ኧረ ወገን ኧረ ተው፣ አንተዛዘብ፣ አንባላ። ምን ሆናችሁ ነው? እስቲ ትዕግስት ይኖራችሁ። ለማንኛውም ውድ ቤተሰቦች ሼር ላይክ እያረጋችሁ አበረታቱኝ እላችኋለሁኝ። መቼም እንግዲህ ያው ትኩስ ነገር እናመጣለን ማለት ነው። ምንም ደህና ነገር ባይቀርብም አሁን በቃ እንዴ ኧረ በቃ አሁንም እኮ ማማት እየመጣ ነው። ተውን፣ እኛንም ትንሽ አሳልፉን። መቼም እኛ ከማማት አልወጣንም። ስለዚህ እኛንም አሳልፉን። እንዴ ምን ወጣን? እናንተ ሁልጊዜ ይሄን ያህል እንትን የምትሉት እንዴ ምንድን ነው እናንተ? ኧረ ጉድ እኮ ነው እንዴ! ጉድ በል ጎንደር አለ ያገሬ ሰው። ምን ሆናችሁ ነው? ዛሬ ደግሞ እስከ ስንት ነው የሳብኩት? አይ አልቅም እንዴ! እና ኧረ ታገሱ፣ ተረጋጉ ብዬ ነው የማስባችሁ እምላችሁ ማለት ነው። ታልተረጋጋችሁ ደግሞ ጥሩ አይደለም። ጉድ እኮ ነው።